ጀነራሎችን በመግደል የእድሜ ልክ እስራት የተፈረደበት 10 አለቃ መሳፍንት ጥጋቡ ከማረሚያ ቤት እንደተወሰደና ያለበት እንዳልታወቀ ተገለጸ። ዝርዝሩን እናሰማችኋለን። የአሸናፊዎች አሸናፊ ለመሆን እንሰራለን ሲሉ የህወሓቱ አባል ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ተናግረዋል። በሁለተኛነት ወደ እናንተ የምናደርሰው ሌላኛው መረጃ ይሆናል። ሰላም ጤና ይስጥልን ውድ የተከበራችሁ የኢንፎ ሚዲያ ተከታታዮቻችን አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን ታደምጣላችሁ። ይህንን ሚዲያ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታግዙ ስንል በአክብሮት እንጠይቃለን። ከዜናዎቻችን ጋር መልካም ቆይታ። ከ7 ዓመት በፊት የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም የነበሩትን ጀነራል ሰዓረ መኮንንና ሜጀር ጀነራል ገዛኢ አበራን በመግደል ወንጀል ጥፋተኛ ተብሎ የእድሜ ልክ እስራት ተፈርዶበት የነበረው 10 አለቃ መሳፍንት ጥጋቡ ከታሰረበት አባ ሳሙኤል ማረሚያ ቤት በትናንትናው ዕለት ተወስዶ ያለበት ቦታ ለመታወቁ ተገለጸ። የመንግስት የመረጃ ምንጮች ለመሰረት ሚዲያ እንደተናገሩት የጥበቃ አካላት ተከሳሹን ዞን 22 ተብሎ ከሚጠራው የማረሚያ ቤቱ ክፍል ወስደውት የሄዱ ሲሆን ለምን ዓላማና ወዴት እንደወሰዱት እስካሁን የታወቀ ነገር የለም። የማረሚያ ቤቱ አንድ ባልደረባው 10 አለቃ መሳፍንት ጥጋቡ ትናንት ከእስር ቤቱ ተወስዶ መሄዱንና እስካሁን ያለበት ሁኔታ እንደማይታወቅም አረጋግጠዋል። 10 አለቃ መሳፍንት ጥጋቡ የጀነራል ሰዓረ መኮንን የቅርብ የጥበቃ አባል የነበረ ሲሆን በወቅቱ በአማራ ክልል ከተካሄደውና ከከፍተኛ አመራሮች ግድያ ጋር በተያያዘ በአዲስ አበባ ከተማ በተፈጸመው ጥቃት ዋና ተጠርጣሪ ሆኖ በቁጥጥር ስር መዋሉ ይታወሳል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ የህገ መንግስትና የጸረ ሽብር ችሎት በግድያ ወንጀሉ ጥፋተኛ ብሎ በመፍረድ የእድሜ ልክ ጽኑ እስራት ፈርዶበት እንደነበር የፍርድ ቤት መዝገቦች ያሳያሉ። በወቅቱ አቃቤ ህግ ተከሳሹ የተጣለበትን የህዝብና የመንግስት አደራ በመጣስ እንዲሁም ወንጀሉን ለማቀናጀትና ለመፈጸም በማሴሩ ምክንያት የሞት ቅጣት እንዲጣልበት ፍርድ ቤቱን ጠይቆ ነበር። በሌላ በኩል የተከሳሹ የህግ ጠበቆች ተከሳሹ ከዚህ ቀደም ምንም አይነት የወንጀል ሪከርድ የሌለው መሆኑን በመጥቀስ የሞት ቅጣት መጣሉ ህገወጥ ነው ሲሉ ተከራክረው ነበር። ፍርድ ቤቱም የቀረቡትን ማቅለያዎችና ማክበጃዎች መዝኖ በመጨረሻ 10 አለቃ መሳፍንት ጥጋቡ በእድሜ ልክ እስራት እንዲቀጣ ውሳኔ አስተላልፎ ወደ አባ ሳሙኤል ማረሚያ ቤት እንዲላክ አድርጎ ነበር። አሁን ላይ ተከሳሹ በጽኑ እስራት ላይ ያለ ድንገት ከማረሚያ ቤቱ ተወስዶ ያለበት ቦታ ለመታወቁ በጉዳዩ ተከታታዮች ዘንድ ጥያቄን ፈጥሯል። የጸጥታ አካላት ተከሳሹን ለምን እንደወሰዱትና አሁን የት እንደሚገኝ እስካሁን ከማረሚያ ቤቱ ወይም ከሚመለከታቸው የመንግስት አካላት የተሰጠ ይፋዊ መግለጫ የለም። መረጃው የመሰረት ሚዲያ ነው። የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ከሰሞኑ በአንድ መድረክ ላይ አነጋጋሪ አስተያየትን ሰጥተዋል። አሁን ከተጣመርናቸው ኃይሎች ጋር መዋጋታችን አይቀርም ብለዋል። የኃላፊዋን ንግግር የጽምዶ ኃይሎችን የትብብር መሰረት የሚያናጋ ነውም ተብሏል። ወይዘሮ ፈትለወርቅ ገብረ እግዚአብሔር በንግግራቸው ዋናው ነገር ብልጽግናን ለመጣል ፍላጎት ያሳይ እንጂ የትኛውም ስብስብ እርስ በራሱ እሳትና ጭድ ቢሆንም እንኳን አብረን እንሰራለንም ብለዋል። ብልጽግናን ከጣልን በኋላ ደግሞ የአሸናፊዎች አሸናፊ ለመለየት ሌላ ዙር ፍልሚያ ይኖረናል። ለዚህም እየተዘጋጀን ነው። ይህ በተለያየ መልክ የተጀመረውን ትብብራችንን ስናየው የተለያየ ፍላጎት ያለን ኃይሎች ሆነን ነው ትብብር እየፈጠርን ያለነው። በዓላማ በፕሮግራም ወደፊት በረጅም ጊዜ እቅድ ምናምን አንድነን ማለት አይደለም ሲሉም ተሰምቷል። ሞንጆሪኖ አክለውም ትብብራችን በዛች በምታገናኘን ነገር ብቻ ነው። እኛ ከፋኖ የምንለይበት የፖለቲካ አቋም አለን። ከሻዕቢያ ይሁን ከሌሎች የተለያዩ ኃይሎች የምንለያይባቸው ማዕት ጉዳዮች አሉ። አንድ የሚያደርገን ግን የብልጽግና ስርዓት የሁላችንም ስጋት ነው የሚለው ነው ሲሉም ተናግረዋል። ይህች ብቻ ናት የምታገናኘን። እንደ ተሞክሮ ልንወስደው የሚገባን ነገር ደግሞ እንኳን አሁን በብዙ ጉዳዮች ልዩነት ካለንና በዓላማ ከማንገናኛቸው የተለያዩ ኃይሎች ጋር የምንፈጥረው ትብብር ይቅርና ኢህአዴግ እኮ የኦሮሞ፣ የአማራ፣ የደቡብ ኢትዮጵያ ኃይሎች 4 ድርጅቶች አንድ ላይ ሆነን የፈጠርነው በፕሮግራም ወይም ዓላማ አንድ የነበረ ድርጅት ነበር ሲሉም አክለዋል። ግንኙነታችንም ስትራቴጂካዊ ነበር፣ ታክቲካል አልነበረም። በተለያየ ቋንቋ የተጻፈች አንዲት ፕሮግራም ነበር የነበረችን። ግንባር ከመሆናችን ውጪ አንድ ድርጅት ማለት ነበርን። በዚህ ደረጃ የነበርን ሰዎች እኮ ተካክደናል። እንኳን ይሄ በዓላማ ከማይመሳሰሉን ኃይሎች ጋር የምንፈጥረው ትብብር ይቅርና በማለት በመናገራቸው በማህበራዊ ሚዲያው አነጋጋሪ ሆነዋል። አድማጮቻችን እስከ መጨረሻው ድረስ ቆይታችሁ ዜናዎቻችንን ስለተከታተላችሁ እጅግ አድርገን እናመሰግናለን። በድጋሚ ይህን ሚዲያ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስንል በአክብሮት እንጠይቃለን። በሌላ ዜና እስከምንገናኝ ድረስ መልካም ቆይታ